እነዚህ ሰዎች ግን በጆሮአቸው ሰው ላይ ቀባን ያልኳለ ሰው እኔ አሳብድ ነው ቀባ በደንብ ቀባ በደንብ ድድ ላይ አስቀምጥ አስገባው አስገባ አሳየኝ ተቀመጥ እኔ ጨርሻለሁ። አንድ ደቂቃ ነው የሚያደርጉኝ። ኦኬ ሂድ ነው ታታ እሺ ጋይስ ምናምን የለም በቃ አይደለ ጋይስ በቃ የኔ ቤት በቃ እንደዚህ ሆነ። እግዚአብሔር ነው ቲሞርክ እኮ እነሱ ቲሞርክ ነው። ማል ቃሪያ ነው ብላችሁ ማለት እግዚአብሔር ጌታ ምስክር እንዴ በኢየሱስ ጎመን ነው ይባሉ እዚህ የጻፉ ነው ማን ነው ጎመን እሺ ያዘው ሰባት አባገ አንዳንድ አበባ አይበቃሽም? ቤተሰብ ካገኙን አይምሩን። አንድ ሰው ነው በእግዚአብሔር አረታው ግን ነው በፈጠረ ጌም ነው እንደዚህ ዳይቱን አጥፋላት ታቋል እኮ ዳይት ነው በቃ ቤስ አሁን ጌም ሊጀመሩ ታታሉሽ አረቢታ በእናትሽ አሳቂ በእናትሽ ማርያምን አልቻልኩም ባየው ቁጥር የመቆሳጠርና ከዘሉ ሄኖክ አላየሁም ነበር የሜሊካችን ማርያምን እንደናውም ተቀመጥ ዋርኒንግ አለብኝ ያምሻል እንዴ ዋርኒንግ አለብኝ አንድ ጌም አናሸንፍ ተቀመጥ ይሄው ከዚህ በላይ ምንም ሰው ከዚህ በላይ ምን ልልሽ እሺ አረ ስለ ወንድ ልጅ አምላክ ከዚህ ልጅ ጋር እኮ መከራችንን አየን። 4 ዓመት ሙሉ ከሰል ይቀባል። አራት ዓመት ሙሉ ከሰል እንቀባ። ይሄም የሰው ገልቱ እኔም የሰው ገልቱ አንድ ቀን እንኳን አያልፍልን። መከራችንን ይሄው እነሱ ሁልጭ ብሎ ነው የሚያዩ። ሂዱበት ናው ምን ይልበታል? አረ ደብልሽ ምን አለ ሴት ሆንኩ ምን አለበት? ምን አለ ሴት ሆንኩ እዚህች ጋር እንኳን ትንሽ ቀዳዳ ቢኖረኝ እዚህች ጋር መቤት እውነት ነው። አይሆንም በቃ ይሄ ምድር ለወንድ ልጅ አይሆንም። ሲጀመር ካንተ ጋር እድሌም ካንተ ጋር አንድ አይነት ወይ እዛው ተራ ማስከበር ይሻል ነበር። አዎ መቤት ወይ ወዲህ 60 ሺህ ገብቶ ወይ እዚህ ብናግዛቸው አሸንፈን ነበር። መቤት ከሰል ንግድ ብንጀምር ይሻል ነበር። ይሄ ምን ማን ሳመኝ አትሳሚኝ ማንች ተባሰው ሂዱበት። ጋይስ ቲክቶክ ዲስ ኢዝ ማስካራ ዩ ኖ ማስካራ ፕሮ ቫይታሚን ሂዱበት በእናትህ ጋይስ ቲሙን ክናል ቲክቶክ ዲስ ኢዝ ዩ ኖ በማለሙ አንድ ጋይስ ጋይስ ሰዓት ሙሉ ማለት ነው። ስኮራቸው ከበለጠ ታይም ሜከሩን ያዙ። ታይም ሜከሩን ትለቅልን 1-0 አይቃጠልም። አንድ ማንኪያ። እሺ በቃ ጠጡ
ማን ነው የሚጠጣው? እኔ እጠጣለሁ፣ እሱ ይጠጣል። ኧረ አንተ ዛሬ በጣም ምን ያስጨነቀሽ? አቋርጧ ምንድን ነው? ናው ቅጣትን እንዳረሳ ናው ሙታችሁ ምንድነው ቅጣት? ናው ቅጣት ታዲያ ሰው ካላየ እንዴት ነው የሚሆነው? በቃ ዋው በቃ ጠጣ ጅው ጠጣ Guys, first gift, guys. First gift, guys. ክርስቶስን ዱቄት ነው በል ክርስቶስን ማርያምን ቤት እሺ በቃ መድኃኒዓለም ብሎ በመድኃኒዓለም አይወልም ቤትስ አረታቸው በእናትሽ የገብስ ይላል የገብስ በሶም አይደለም ቤት ነው የሚመጣው በዚህ ሰዓት እስቲ ማልበት ዱቄት ነው በሉ ፍርኖ ዱቄት ጌታ ምስክሬ ዱቄት እሺ ፍርኖ ዱቄት ነው ጌታ ምስክሬ ነው ብለዋል አምናቸዋል ያኛው ወደ ሌት አለ ነው የሚባለው ወይ እናቴ ይሄ ላስታችሁ ነው ታውቃላችሁ አይደል የሰዓት ሞላ 2 ደቂቃ ነው የሚቀረው ይሄ ላስት ነው ምንድነው አንዳንዳችሁ እኮ ብለሻል አንዳንዳችሁ ቶሎ አሸንፉ እንዴ ሰባሰው አንዳንዳባ ጌስ ሰባሰው ጋይስ ሰባሰው ይሄንን ካሸነፍን ፓኒሽመንታቸውን ነው የሚቀበሉት ይሄኛው ይሄኛውን ካሸነፍን በጣም ያስቅ ሂዱ ጋይስ የሚያስቅ ነው አሁን የምንቀጣቸው ሂዱ ጋይስ ደብሉ እንጠቀም ቅጣት 10 ሺህ ነው በ10 ሺህ ነው ሂዱና ዩዘርዬ ነው ፍቅር ተረጋገጡ ከዚህ ከካም ጋር ገብተን ነው መልሽና እንዴ ምን አባሉ ወይ በከለ ወይ ድል የለ አንተ ሰጎን የውሻ ቂጤ መሰልክ ሰውዬ የውሻ ምግብ የምትበላ ከዚህ ጋር እየገባን ጅንጥ ፊት የላም ቂጥ ነው እነሱ ረግጠዋል። የላም ቂጥ የምትበላ ምናምን እያሉ አንተ ነው ቂጥ ናቸው። በቃ እነሱ ሶስቱ ነው ቤታ እኔ አይምሮዬ የሆነ እንትን አለ። እግዚአብሔርን ነው የምልሽ ተጎዳ አይምሮዬ ተጎዳ። እሺ ለምሮ አይምሮዬ ተጎዳ። እሺ ንገረኝ ለኔ ለምሮ አይምሮዬ ተጎዳ ይሻል እንዴ በኢየሱስ ስም እንሱ አይ ነው እኔም በታሪክ እኔ ራሱ ለእናንተ አይምሮ የተጎዳ 3 ሰዓት ሙሉ ማሸነፋችን ማርያምን ፌር አይደለም። እና አምናችኋል ይሄንን ጋይስ በቃቸው ጋይስ በቃቸው ቤታ ስሚ ዛሬ እድልሽ ነው ነገር ይላል ዋንትያም ዛሬ እድልሽ ነው። ሰኞ እንገናኛለን። ሰኞ ግን የምን ሰኞ ነጋገቡ ነገ በዚህ ሰዓት ኳስ ነገ ነው ያላቸው። የሰው ልጅ 36 ጊዜ ይሸነፋል። ዋንትያ በህይወት ዘመን አይቻልም። 36 ጊዜ ነው። በታሪክ እንደዚህ እኔ በጣም ነው በቃ ውስጤ ተሰምቶኝ። አይ ይሰማል። አይ ነው እንዴ ሞራል አይ ነው ይሰማል። ቅጣት 3 ሰዓት ካያሙሉ አንድ አቻኳል አሉንም ወይኔ አላለም። እኛ ቤት ወይ ሲልን ያላይ 36 ጊዜ ነው ጋይስ ያሸነፍናቸው። ትሪፍ አለኝ ሁላችሁም እኔማ ቆይ ሲወጡ በደንብ ነው የማመሰግነው። የሰው ልጅ እግዚአብሔርን ጋይስ እኔ ገረመኝ ማሸነፋል። እንዴት የሰው ልጅ ማለት እግዚአብሔርን ጋይስ በኢትዮጵያ ከምሽቱ 4 ሰዓት ጀምረን 7 ሰዓት ድረስ እኛ ሁሉ እናሸንፋለን ማለት እኛ ብቻ ነን እያሸነፍን ነበር ማለት ክርስቶስን ጋይስ እስኪ ንገሩኝ እንዴት ማለት እንዴት ሃው እኔ ግራ ገባኝ። እግዚአብሔር ዋንትያ 4 ሰዓት ጀምረን ለምን መሰላችሁ ብርቅ የሆነብኝ ናኦምም ስሞክ አለው እነሱም አላቸው እኮ እንዴት ብለው ነው ብዬ ነው ላይክ ከ4 ሰዓት ጀምረን እስከ 7 ሰዓት ድረስ ያለ ማቋረጥ እንዴ እኔና አንቺ እኮ በጣም እየተሳቀቅን ነበር ማለት እባካችሁን ያሸንፋሉ እያለ ጧታችን እንዴ በየሱ ቤታቴ ለሞራላቸው ተጎድቷል። ባናቸው ተጎድቷል። አዎ እሺ በቃ ሞራል ተጎድቷል ይላል። ሶሪ እሺ ይቅርታ እሺ በቃ ሉጣ ሞራላቸው ተጎድቷል ይላል። እሺ በቃ ቤታ ለሞራላቸው ማርያምን ቤታ ለሞራላቸው ተይዘናል። ቤታ አረፈሽ እንጂ በቃ
በቃ ሁለታችሁ ውጪልኝ ውጪ። ቫዝሊኑን የተቀባሁት ውዶች። እኔ እኮ በርበሬ ጋር ትናንትና ፊቴ ታሞ የለ በርበሬ ይቀባለሁ ብዬ ካሁን ውዶች በርበሬ ይቀቡኛል ብዬ ቫዝሊን ቃላት የለኝም። ጌታ አመሰግናቸዋለሁ። ስሜቴን ደብቄው እኮ ነው። ስሜቴን ደብቄው ነፉን ገና አድርጎ ጠበጠቡን። በቃ ቲቪ ፑሽ ኧረ እዚህ ላፕቶፕ አለ። ስትሪም የለም። የምን ጋር ሴናንት ነው? የስትሪም ሴናንት ካያ ፋያ ምናምን የለም። አንተ ፋንድያ የምን ቲቪ የምን ስቱዲዮ ነው? አንተ አንድ ጨዋታ እናሸንፍ። አንድ ጨዋታ በርበሬና ዘይት ከውሃ ጋር ቀላቅላችሁ በእግራችሁ ወደ ላይ መድፋት ተኝታችሁ አይናችሁ ፈትናችሁ ውሃ ዘይትና በርበሬ መጥበጣችሁ ተኝታችሁ በእግራችሁ እንደዚህ ይዛችሁ መድፋት። ወይ ዘንድሮ ከዚህ ቅጣት አልተሻሻልኩም፣ ግን እኔ አልተቻልኩም። ጌታ ምስክሬ ነው። ሁለተኛ ምን ላድርግላቸው ጋይስ? ቀላል ቅጣት አንቀጣም ጋይስ። ሁለተኛ 5 ደቂቃ ሙሉ በረዶ አላችሁ። ጨው ምናምን አልቀጣችሁም። በረዶ በሳህን በመዝበዘብዘፊያ ብዙ በረዶ ነው ግን የምፈልገው። ታረጉና ለ5 ደቂቃ ትቀመጡበታላችሁ በቁምጣ። ሶስተኛ ቅድም ምንድን ነበር ያላችሁት? ቃሪያ ናችሁ። 10 ቃሪያ ትበላላችሁ። አንቺን ይብዱሽ ብሎ ይጽፋል። ተራራቀን እንጂ ሩቅ ሆነን እንጂማ እነሱ ባሽሉ ነበር። ቀለል ያለ ቅጣት ነበር። 10 ቃሪያ ወይኔ ተዋቸው። በዚህ ሰዓት እንደሱ አንዴ ምንም አይሰሙ። ሶስተኛ ጋይስ ቅንድም መላጨት የለውም ብለን አውጥተናል። በቃ በረዶ ከሌለ ያ ከመጀመሪያ ያልኳችሁን እግራችሁን አድርጋችሁ መድፋት። ሊጥ ዱቄት ዳንስ አላሉ ዳንኪራ ቤት ሂጂ ውዴ። ይፍሱ ይቀዝናሉ እነሱ በአሁኑ ሰዓት ፍሱ ብትረጩ ጠብ ነው የሚያደርጉ። ሂዱና ዱቄት ከጨው ጋር በጥብጣችሁ መጠጣት። ዱቄት መጠጣት ያሳር ጠጥተን አናውቅም እንዴ? ስንት ጊዜ ከዛ ሳሙና መብላት። እኔ ቁረጡ እንደምላችሁ። አራተኛ ቀለል ያላርግላችሁ ስላሳዘናችሁ መዋሸት የለም። ቲሸርታችሁን ታወልቃላችሁ ግን እንዳያችሁ። ከላይ ቲሸርት ታወልቃችሁ በብብታችሁ ሁለት በረዶ ይዛችሁ እንደዚህ ከስሩ አንድ በረዶ አስቀምጣችሁ ራቅ ብላችሁ ትቀመጣላችሁ። አይዘጋም። እነዚህ ሰውነታቸውን እያሳዩ ምን ላይ ብላ ይቀመጡ የለ እንዴት ይዘጋል? ከዛ ፊት የነበረው ምንድን ነበር ያለችው? በርበሬ በዘይት እና በጨው አድርገህ በሃይላንድ እንደዚህ አድርገህ ውሃ በእግር እንደሚጠጣ የለም። ከአሁኑ በፊት 10 ቃሪያ መብላት። ከሱ በኋላ ጨውና ዱቄት በጥብጦ መጠጣት። እሱን ተታሽው እኮ ነገርሽ ነው። ሳሙና ሙሉ ሳሙና ማኘክና ይኸውልህ ማጭበርበር አይቻልም። እንደዚህ ከፍታትን ይኸው ታኝኳለህ። እኔ እንደምን መጠን ነው የምትቆርጠው? ሂድ ተቀጣ። ዋንትያ እኮ አንቺ እያለች እኮ ነው ውዶቼ። ለዛ እኮ ነው እንጂ እኔማ ብትቀጣ ደስ ይለኛል። ማርያምን አንቺ ቅጭ ስለምትለኝ ነው እኮ 3 ስትለኝ በቃ እኔ እንድቀጣ ፈልጋለሁ ብዬ ዝም ብዬ መቅጣት ጀመርኩ። ዋንትያ
ማሪ መቅጣ ከፈለሽ ቅጭሽ አንቺ ቅጭ ስለምትይ ነው። እሺ አንቺ ምን ልትቀጪ ነው? ማርያምን እንደዛ ስላለች እንጂ ብትቀጠም ችግር የለውም።